እንዴት ናችሁ ወገኖች? እንግዲህ ይላችሁ የዱባይ ፀሐይ ማለት ነው። ዱባይ 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 ትላላችሁ። የዱባይ ፀሐይ አላያችሁትም? በቃ አሁን በዚህ ሰዓት ምሳ ሰዓት አካባቢ ነው እና ታክሲ እየጠበቅኩ ነው። እንግዲህ እንደምታዩት አካባቢ ጭር ያለ ሰፈር ላይ ነው ያለሁት። ታክሲ የሚባል የለም። ያው እየጠበቅኩ ነው ግን ፀሐዩ የሚያስጠብቅ አይደለም። በኢየሱስ ንዳድ አይገልጸውም። ንዳድ አይገልጸውም። እና አሁን ምንድነው መሰላችሁ የዱባይ ፀሐይ እኔ እንጃ በምድር ላይ አሁን እኛ በምንኖርበት ምድር ላይ ገሃነምን እየተለማመድን ነው የሚመስለው ማለት ነው ፀሐዩ። እኔ እዚህ ሀገር ረዥም አመት ነው የኖርኩት። ብዙ አመት ነው የኖርኩት። 12 አመት ነው የኖርኩት። አሁን ላይ ያው ቀጥላለሁኝ 13 14 እያልኩ ቀጥላለሁኝ። አሁን ግን 12ኛ አመቴ ነውና ፀሐዩን ግን ልለምደው አልቻልኩም። በቃ መጀመሪያ አካባቢ ላይ ይነስረኝ ነበር ሁላ ማለት ነው። በቃ ይነስረኝ ነበር። አሁን ራሱ ፀጉሬ እሳት ነው፣ እጄ እሳት ነው። በቃ እጄ ራሱ በፈጣሪ ስም እሳት ማለት ነው። እንዲህ ያቃጥላል። እና የዱባይ ፀሐይ በጣም ነው። በፈጣሪ ስም አይቻልም ነው የምላችሁ። አይቻልም። የዱባይ ፀሐይ ምንም አይቻልም። ታክሲ ደግሞ የለም። ምን ይሻላል? የጠበቅኩ ነው ግን ታክሲ የሚባል የለም። ያው እንደዚህ ነው በነገራችን ላይ ኢማራት እንደዚህ ነው። ብዙ መኪና ብዙ ሰው አይጓዝም። ምክንያቱም ያው ሙቀት ስለሆነ፣ በሙቀት ደግሞ ማን እንደዚህ ይጓዛል ብላችሁ ነው? ሁሉም ወደ አሁን ቤቱ ነው ያለው። ሁሉም በቤቱ በስራውም ቢሆን ስራም ቦታም ቢሆን ቤት ውስጥ ነው። ውጪ በእውነት ለመናገር መቆም ራሱ አይቻልም። እኔ የቀን ስራ የሚሰሩ ሰዎች አሉ እዚህ ሀገርና ኮንስትራክሽን የሚሰሩና እንዴት አድርገው እንደሚሰሩ ፈጣሪ ወቀው። እንዴ እኔ ለደቂቃ ለቆምኩት እኮ ሞትኩ እኮ እንዴ! ወይኔ በፈጣሪ። አሁን እኛ እዚህ ሀገር ወንዶች ለስራ ሲመጡ ኮንስትራክሽን ምናምን ለመስራት ይመጣሉና ሲመጡ መድኃኒዓለም ክርስቶስ እንዴት ሙቀቱን ችለው ሰርተው ነው ወደ ሀገራቸው የሚመለሱት። ኮንስትራክሽን የሚሰሩ ሰዎች እንዲሁም ደግሞ በፈጣሪ ስም ኮንስትራክሽን የሚሰሩ ሰዎች በነገራችን ላይ ፀጉሬ ማለት ነው በጣም ብዙ ነበር ፀጉሬ። ያው እንደነገርኳቸው 12 አመት እዚህ ሀገር ሲኖር ፀጉሬ እንደውም በጣም እንጃ ያው እንደምታዩት ነው። እንደዚህ አልነበረም ፀጉሬ። ሙቀት ነው ያው ታውቃላችሁ፣ ሙቀት ለፀጉር አይስማማምና እና በጣም አደገኛ ነው። በቃ የዱባይ ፀሐይ ልላችሁ ነው። ምክንያቱም እኔ ብዙ ጊዜ ከቤት አልወጣም ነበረና አሁን እንደ አጋጣሚ ወደ የሆነ የሚሄድበት ቦታ ስለነበረ ታክሲ ለመያዝ ቆምኩኝ። እሳት ነው የምላችሁ፣ እሳት አይገልጸውም። ታክሲ ደግሞ የለም። ያው እንደምታዩት መቼ እንደሚመጣ ፈጣሪ ያውቀው። ምንም ይኸው ከኋላዬ መኪና አለ፣ ላሳያችሁ። የቆመ መኪና ነው፣ የሰው መኪና ነው። ምንም አይነት ታክሲ የለም፣ ምንም አይነት ሰው የለም፣ ምንም አይነት እንቅስቃሴ የለም። ጭር ያለች ሀገር ናት። በነገራችን ላይ ዱባይ እንደዚህ ነው። በቃ ዱባይ የትኛውም ቦታ ዱባይ ስላችሁ ዱባይ ያው ኢማራት ሙሉ ስቴቱ ዱባይ፣ አቡዳቢ፣ ሳርጃ ምናምን ይባላልና ያው ሙሉ አጠቃላይ ማለቴ ነው ኢማራት ማለቴ ነው። በኢየሱስ ስም እንደዛ ማለቴ ነው። አይቻልም ሙቀቱ። ስለዚህ በቃ ቤት ነው የሚዋለው። ሁሉም ወደ በቤቱ ነው። በቃ እውነት ለመናገር ኢትዮጵያ ማለት ነው እግዚአብሔር ሲያድለን በአየር አልጎዳንም። ያው የእርስ በርሳችን እንበላላለን እንጂ አየር ጸባዩ የኢትዮጵያ አየር ጸባይ በጣም አሪፍ ነው። የሚኖርበት ነው። ሰው ለመኖር ምቹ ነው። ዝናብ ይመጣል። ፀሐዩም እንዲህ አይደለም። ፀሐይ ራሱ በዚህ ልክ እንደዚህ አያቃጥልም። ዝናብም ይመጣል። ዝናብም አለ እና የኢትዮጵያ አየር ጥሩ ነው። የኢትዮጵያ አየር ጥሩ ነው። የዚህ ሀገር ማለት
አንዳንዴ በሀብት እነዚህ አሁን በሀብታም ናቸው፣ በጣም ሀብታም ናቸው። እኛ አሁን ድሀ ስለሆንን በእውነት እንኖራለን። በእግዚአብሔር ቸርነት እየኖርን ነው። ድሀም ብንሆን እግዚአብሔር አልጎዳንም፣ አልበደለንም። በእንደዚህ አሁን ድሀ ሆነን አሁን ኤሲ ምናምን የለም ምናምን እኛ ኢትዮጵያ በብዛት ኤሲ ያለበት ቤት የለምና ምክንያቱም አየር ጸባዩ አሪፍ ስለሆነ ኤሲ አያስፈልግም። እዚህ ሀገር ግን ያለ ኤሲ አይኖርም። እና ምን ልላችሁ ነው አሁን ሀብታም ኢትዮጵያ አሁን ማለት ነው ሀብታም አይደለንም፣ በጣም ሀብታም አይደለንም። እዚህ ሀገር ግን ሁሉም ሀብታም ናቸው አይደለ? ኤሲ ያላቸው በየቤታቸው በየትኛውም ቦታ ኤሲ አለ። ኤሲ ከሌለ እንዴት ይቋቋማል ሰው? እንዴት ይኖራል? አይደል? ይሞታል እንጂ አይኖርም። በጣም ከባድ ነው፣ መኖር አይቻልም ያለ ኤሲ ማለት ነው። ሙቀቱ ከባድ ስለሆነ ማለት ነው። እና ምንድነው ኢትዮጵያ ደግሞ እኛ ደሃ ብንሆንም ማለት ነው በእግዚአብሔር ቸርነት ግን እየኖርን ነው ለማለት ነው። ገባችሁ? ደሃ ብንሆንም እንኳን በእግዚአብሔር ቸርነት ግን አለን፣ እየኖርን ነው። አየሩ ጥሩ ነው፣ ተስማሚ ነው። ንፋስ አለ፣ ፀሐይ አለ፣ በጋ አለ፣ ክረምት አለ፣ ዝናብ አለ። በቃ አላ እግዚአብሔር ጥሩ የሆነ አየር ነው የሰጠን። እኛ እርስ በራሳችን ክፉ ሆነን እንጂ እርስ በራሳችን መኖር አቃተን እንጂ ተስማምተን እዚህ ሀገር ማለት ነው ሁሉም የራሱን ኑሮ ነው የሚኖረው። ማንም አንተ እንዲህ አንቺ እንዲህ አንተ እንዲህ የሚባባል አይደለም። የኛ ሀገር ደግሞ ስራው ብዙዎቹ የራሳቸውን ሳይሆን ስለ ሰው ነው የሚያወሩት። አንተ እንደዚህ አንቺ እንደዚህ እያሉ ነው የሚኖሩት ነው ልዩነቱ ይሄ ነው። እና ሀብታም ባንሆንም በእግዚአብሔር ቸርነት ግን በአየር ታድለናል ነው ለማለት የፈለኩት። እኛ ደሃ ብንሆንም በእግዚአብሔር ቸርነት ግን ጥሩ አየር አለን፣ ጥሩ ንፋስ አለን፣ ጥሩ በቃ በጥሩ ሁኔታ እንኖራለን። በስማም ቀለጥኩኝ፣ አይገልጸውም። ቀለጥኩ። ይኸው ታክሲ እስካሁን አልመጣም። አንድ መኪና አልመጣም። አንድ መኪና ያው እያያችሁ ነው፣ እንደዚሁ ነው። አንድ መኪና ነው ያልመጣ። ምንም መኪና የለም። አሁን አያችሁ የትኛው 10 ደቂቃ ሊሆነኝ ነው ከቆምኩኝ፣ ምንም መኪና የለም እስካሁን ማለት ነው። ስለዚህ ምንድነው ማድረግ ያለብኝ? አሁንም በእግሬ መሄድ ያለብኝ? ታክሲ ለመያዝ በእግሬ መሄድ አለብኝ እንዴ? አስባችሁታል? በዚህ ሙቀት በእግሬ ብሄድ ሞቻለሁ። ስለዚህ ጉዳይን ሳልሰራ ሳልፈጽም ወደ ቤት ልመለስ ነው ማለት ነው። ፈጣሪ ሆይ ምን ይሻላል? በእግሬ ብሄድ በዚህ ፀሐይ አልችለውም። ምን ይሻላል ወገኖች? ይኸው ታክሲ እስካሁን አልመጣም። ይኸው እየጠበኩ ነው፣ እስካሁን አልመጣም። በፈጣሪ ስም እና ይኸው እግዚአብሔር ምስክሬ ነው። አንድ መኪና አልመጣም። ያው ምንም አይነት መኪና አልመጣም።